አንዳንዴ ህይወት ውስጥ ቆም ብለን ራሳችንን መጠየቅ አለብን። እውነት ምንድነው የምንሮጥለት? ለማን ነው ይሄን ሁሉ ጭንቀት የምንሸከመው? ከኛ በኋላ ምን ይቀራል? ጊዜ በጣም ፈጣን ነው። ዛሬ ያለንበት ሁሉ ነገ ትዝታን ብቻ ይሆናል። ስለዚህ ከዓለም ሩጫ ትንሽ እንረፍና ስለ ህይወት በጥልቀት እንስብ። ከ100 ዓመት በኋላ ማለትም በ2118 ዓመተ ምህረት ዛሬ በዚህ ዓለም ላይ ያለነው ሁላችንም አንኖርም። ዛሬ የተወለደ ህፃን እንኳን በዚህ ጊዜ አይኖርም። ጓደኞቻችን፣ ቤተሰቦቻችን፣ ጠላቶቻችን፣ የምንወዳቸው ሆኖ የምንጠላቸው ሰዎች ሁሉም ከዚህ ዓለም ያልፋሉ። ህይወት በጣም አጭር ናት፣ አጭር ጉዞ። እኛም በዚህ ጉዞ ላይ ያለን ጊዜያዊ ተጓዦች ነን። ከ200 ዓመት በኋላ ደግሞ በ2218 ዓመተ ምህረት ብዙዎቻችን እዚህ ዓለም ላይ እንደነበርን እንኳን ማንም አያስታውሰንም። የራሳችን የልጅ ልጆች እንኳን ስማችንን ላያውቁት ይችላሉ። እኛ ዛሬ እንደማናስታውሳቸው የቅድመ አያቶቻችን ስሞች ነገ ስማችንም እንዲሁ ይጠፋል። ዛሬ ታላቅ ብለን የምንኮራበት ሀብት፣ ምንጨነቅለት ስም፣ ምንጋጭለት ክብር፣ ምንዋጋለት ስልጣን፣ ምንደክምለት ዝና ሁሉም ከጊዜ ጋር ይጠፋል። አንድ ቀን ቤታችን የሌላ ሰው ይሆናል። ልብሳችን ሌላ ሰው ይለብሳል። ፎቶዎቻችን በአሮጌ ሳጥን ውስጥ ይቀራሉ። ስልካችን ይጠፋል። ማህበራዊ ሚዲያችንም ይዘጋል። እኛ እንደነበርን የሚያውቅ ሰዎች እየቀነሱ ይሄዳሉ። ከጥቂት ዓመታት በኋላ ፎቶአችንን አይተው ይሄ ማን ነው ብለው የሚጠይቁ ሰዎች ይኖራሉ። ከዚያም በኋላ ማንም አያውቀንም። ስለዚህ ዛሬ እንቅልፍ የሚነሱን ችግሮች ምን ያህል ትንሽ እንደሆኑ እናስብ። ሰዎች ስለኛ የተናገሩት ነገር፣ ያሳፈረን አጋጣሚ፣ ያስቆጣን ክርክር፣ ያስጨነቀን አስተያየት ከ100 ዓመት በኋላ ከኛ ጋር አፈር ይሆናሉ። ሰዎችን ለማስደሰት ስንል ራሳችንን ማጥፋት፣ ሰዎች ምን ይላሉ ብለን ህይወታችንን መኖር የለብንም። ሁሉን ነገር በጣም ከባድ አድርገን መያዝም የለብንም። ምክንያቱም በመጨረሻ ሁላችንም ተመሳሳይ መዳረሻ አለን። life is not about being remembered, life is about being lived። በእውነት ትልቁ ስኬት ምንድን ነው? ብዙ ገንዘብ ማግኘት፣ ዝና፣ ሁሉም እንዲያውቀው ማድረግ አይደለም። ትልቁ ስኬት አሁን የምንጠጣው አንድ ስኒ ቡና ነው። ከምንወዳቸው ሰዎች ጋር የምንስቀው ሳቅ፣ ከእናታችን ጋር የምናወራው ጥቂት ደቂቃ፣ ከጓደኞቻችን ጋር የምናሳልፈው ጊዜ፣ አንድ ነፋሻማ አየር ቆመን የምናጣጥመው ሰላም ነው። ማታ በሰላም መተኛት ነው። ጠዋት አይናችንን ከፍተን አሁንም በህይወት አለው ማለት። ህይወት የሩጫ ውድድር አይደለችም። ሁሉም ሰው ለመቅደም የምንሮጥበት ነገር አይደለችም። ህይወት በየቀኑ በቀስታ የምንራመድባት ጉዞ ናት። የምንማርባት፣ የምንወድቅባት፣ እንደገና የምንነሳባት ጉዞ። ስለዚህ በትንሽ ነገር ደስ ይበለ። ራስህን አትጥላ። ሰዎች ስለተናገሩ ብቻ ህልምህን አታቆም። ይቅር በል፣ ውደድ፣ ሳቅ፣ ተጓዝ፣ ሙዚቃ ስማ፣ ቤተሰብን እቀፍ፣ ዛሬ ኑር። ምክንያቱም አንድ ቀን እኛም ትዝታ ብቻ እንሆናለን። ህይወት ማለት ሁሉም ሰው እንዲያውቀን ማድረግ አይደለም። ብዙ ሀብት ከማከማቸት አይደለም። ህይወት ማለት በነበረበት ጊዜ ውስጥ በእውነት መኖር ነው። ስለዚህ ዛሬ ኑር። የምትወዳቸውን ሰዎች ቀፍ፣ ሳቅ፣ ደስ በሚሉ ትንንሽ ነገሮች ተደሰት። ሰዎች ምን ይላሉ ብለህ ህይወትን አታበላሽ። ምክንያቱም አንድ ቀን ሁላችንም ትዝታ ብቻ እንሆናለን። ነገር ግን እስከዚያ ቀን ድረስ በነፃነት እንኖር።